አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላ አልሐምዱሊላህ ደህና ነኝ። እንዴት ናችሁ? እንግዲህ ዛሬ ያው ሬሲፒም አልላችሁም ብቻ በቃ እስቲ ለምን ከነሱ ጋር አልሆነም ብዬ ዝም ብዬ ገባሁኝ። ያው እንግዲህ ሪካርድ ማድረግ ስላለብኝ ሪካርድ ነው ማረገው። ዋው አያችሁ ወለድኩ እኮ እናንተ ህፃን ልጅ አጠገቤ ድምፅ አሰሙ። ወይኔ አንቺ ሶፊ ሳትነግሪን አራስ ጥሪ እንዳናመጣልሽ እያላችሁኝ ነው አይደል? አሁን አራስ ጥሪ አንቱ ቶሎ በሉ እና ቀልድ ውስጥ ቀልድ ነውና ዛሬ የምሰራው እንግዲህ ፒዛ ነው። አንዱን ፓትራ ከተትኩኝ በኋላ ነው ለምን አልቀርጽም፣ ለምን ከነሱ ጋር አልሆኑ፣ ለምን ሙያዬን ለምን አላሳየቸውም ብዬ ማለት ነው ልቀርጽ ተነሳሁኝ እና ሁለተኛዬን ነው አሁን እየዳመጥኩ ያለሁት። የመጀመሪያውን ፓትራ ፒዛ ከትቻለሁ እና ይኸውላችሁ እንዲህ ከዳመጥኩ በኋላ ይኸው እንደዚህ ከዳመጥኩ በኋላ ይኸውላችሁ በዚህ ነው ቅርጿን የማወጣውና በእጅ ከመጠፍጠፍ ያው እንደዚህ አድርጌ ያው ከሳሳብኝም ማስተካከላለሁ እንጂ እንደዚህ በቀላሉ እንዲህ አረጋለሁ ማለት ነው ውዶቼ። ይኸውላችሁ እንግዲህ ሙያ ከጎረቤት ያው አቀራረጹ ቪዲዮን ባያጅባችሁም እንግዲህ ይሄው እንደዚህ አንስታችሁም ቀጥታ እንደዛ ማስቀመጥ ትችላላችሁ። ግን እኔ በጣም እንዲሳሳ ስለፈለኩ ነው ድጋሚም በእጄ ማስተካከለውና ይሄው በእንደዚህ አይነት ዘዴ ተጠቀሙ ማለት ሳሳ አድርጋችሁ መጀመሪያውኑ ትዳመጡትና ከዛን ቅርጽ እያወጣችሁ ብቻ እያነሳችሁ መደርደር ነው። እንደኔ እንዲህ ማረግ አይጠበቅባችሁም ማለት ነው። እኔ አወፈርኩት፣ ወንድሜ ደግሞ ወፈር እንዲል አይፈልግም፣ ቀጭን እንዲሆን ነው የሚፈልገው ቂጣው ማለት ነው። እና እንደዛ ነው እላችኋለሁ። ያው እንግዲህ እስቲ ይኸውላችሁ ባቀጥነው መጀመሪያውኑ አሪፍ ነበረ። መጀመሪያ ስለ ወፈረብኝ ነው እንደገና በእጄ የማስተካከለው ማለት ነው። ይኸውላችሁ ዋው ፒዛ እንደኔ የሚወድ እስቲ ወላ ማለት እንደ አሁን ለምሳሌ እኛ ጋር ምንድነው ይሄው እንደ ዘይቱን ማነው ዘይቱን የሚባል አለ አይደለ? ጥቁሩም አረንጓዴውም ማለት እኛ ጋር እንደዛ የለም ማለት አለ፣ ግን እኔ ጋር አሁን የለኝም አልገዛሁትም። እዚህ ሀገር መኖሩንም አላውቅም እንጂ አዲስ አበባ ወይ ናዝሬት ካለ ነው እንጂ አላውቅም። እና ባለኝ ነገር ነው የምሰራው። እንትን ምንድነው ቁሌት ቲማቲም በሽንኩርት ቁልት ልታደርጌ ቅመማ ቅመም ጨምሬ ምን ብዬ ነው የሰራሁት። እሷን አረጋለሁ ያለኝን ነገር ከዛን ብቻ እናንተ የምትወዱትን ነገር ከላይ ታረጉና ከዛን ቺዙን ማረግ ብቻ ነው በቃ። እና እንደዛ መጠቀም ነው። ያው ቺዝ አሁን አንዳንዱ ሰው ቺዝም ባይኖረው ማለት ነው ስልሱን ብቻ ያረግና ከላይ የሆነች የሚወዳትን ነገር ያደርጋሉ። በቃ ይከታሉ ፍሩን ውስጥ ማለት ነው። ወይ ደግሞ በምጣድም ቢሆን ይሰሩታል። ግዴታ ቺዝ መኖር የለበትም። ግድ ያለው ማንም የለም እንደዛ ማለት ነው። ግን ቢኖር ደግሞ ተመራጭ ነው ማለት ለውበትም ለምንም ማለት ነው። እና ይኸውላችሁ ይኸው እንደዚህ ያደረኩት ከዛን ይኸው ስልሴ እቺ ስልሳውም ማለት ነው በቲማቲም እና ሽንኩርት ነው የተሰራችው። በርበሬ አርጌ በደንብ አቁላላዋት ቅመም ምናምን ጨማምሬ ማለት ነው። ይኸውላችሁ እንደዚህ ከቀባሁኝ በኋላ ከዛ በኋላ ወደሚቀጥለው ስቴፕ ማለት እንዲሁ ራሱ የሚያረጉ አሉ። አሁን እንደዚሁ አድርገው ከዛን የሚወዱትን ነገር ለምሳሌ በትንንቱ በደቃቁ ድንች ከትፎ ማለት ነው ይጠበስና የተጠበሰው እንትን ድንች እዚህ ላይ ቁጭ ያደርጉታል። እንዴት እንደሚያምር እውነት ደግሞ ይጣፍጣል። ድንች ነው አስቡ። እንዴትም ብታርጉት ድንች ይጣፍጣል እኮ ቅቅሉም ይጣፍጣል እንኳን የተጠበሰው ቀርቶ ማለት ነው። እና ይኸውላችሁ እንደዚህ ያስተካከልኩት ውዶቼ። ከዛ በኋላ ወደሚቀጥለው ስቴፕ ይሄዳል ማለት ነው። ይሄ ደግሞ ምንድነው ፍላፍል ነው ያደረኩበት። በቃ ቤታችሁ ውስጥ ያላችሁ የምትወዱትን ነገር ቤት ውስጥ ካለ እንደዚህ ፍርፍር አድርጋችሁ የምታረጉን ነገር ካለ አድርጉ። በቃ የፍላፍል ነው። ከፍላፍሉ በኋላ ደግሞ ምንም ጣጣ ሳላበዛ ማለት ነው ቺዝ ነው ማረገው ማለት ነው። ይሄው ቺዜን አመጣው ቤት ንፈቀፈቅኩት። በነገራችን ላይ ቺዙን ያልተፈቀፈቀ ገዝቼ እና ይኸውላችሁ እንደዚህ በቃ አያችሁ በዘዴ መኖር በቃ ቃሪያ ምናምን ቢኖረው ደግሞ አሪፍ ነበረ። ግን ያው ቃሪያ ምን ጊዜው እኔ አላዘጋጀውም ነበረ፣ አጠገቤ የለም አልገዛውም። ስለዚህ ባለኝ ነገር እንደዚህ እሰራለሁ
ማለት ነው ውዶቼ። ይሄ የለኝም ብላችሁ ከአምሮታችሁ አትዘናጉ እሺ። ያማራችሁን ስሩ ባላችሁ ነገር ማለት ነው እሺ። እና ይኸውላችሁ የቀረውንም ደግሞ እንደዚህ ጨርሰዋለሁ ማለት ነው ውዶቼ። በቃ ደስ ይላል እኮ ይኸውላችሁ እንግዲህ እንዲም ስንል ዛሬ 11ኛ ቀን ላይ ነን። ዛሬ እንግዲህ አልሐምዱሊላህ ረቢል ዓለሚን ባልሳሳት ረመዳንን ማለት ነው። አላህ ይቀበለን። እንግዲህ ይኸውላችሁ ወጣ መጀመሪያ የገባው ነው። ከዛን አሁን የሰዳምጣት የነበረችው ደግሞ አስገብቻታለሁ ማለት ነው። ይኸውላችሁ እንዴት እንደሚያምር አያችሁ። በቃ ሰው ማለት እንደ እንትን ነው። በቃ እንደ ልምዱ ነው። በቃ አሁን ሰው ባለው ነገር ሰርቶ የሚበላ ሰው ባለው ነገር ሰርቶ ደስተኛ ሆኖ በልቶ ይኖራል። ግን በሌለው ነገር የመኖር የሚፈልግ ሰው ደግሞ ምንም ነገር ሰርቶ አይበላም ማለት ነው እውነት። ምክንያቱም የሌለውን ነገር ማድረግ ስለሚወድ ማለት ነው። እኔ ደግሞ ባለኝ ነገር ሰርቼ ራሴን በቃ እንትን ማለት ነው የምፈልገው። አላጨናንቅም። ግዴታ ስጋ ግዴታ ይሄ ዘይቱን ምናምን ብዬ እንትን አልልም። እና እንግዲህ ይሄን ይመስላል። ቀለል አድርጋችሁ እንዲህ መስራት ትችላላችሁ። ሌላ ጊዜ ደግሞ አሳያችኋለሁ። ቻው